የካንሰሩ ስፔሻሊስት አቡነ ሐራ ድንግል የካንሰሩ ስፔሻሊስት ከፍተኛ ጉዳት እንደደረሰባቸው ተነግሯል። ነገሩን የምንጃር ሸንኮራ አርቲቲ ማርያም ቤተክርስቲያን አመታዊ ክብረ በዓልን አስመልክቶ ከጧቱ 2:45 ላይ እየተሰራ የነበረው ቤተክርስቲያን እየተጎበኘ ባለበት ሰዓት ላይ ለፊኒሺንግ የተረበረበ እንጨት ደርምሶ አደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው። ባደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍስ ይማር። ያሳዝናል በእውነቱ። በቅድሚያ ሁላችሁም ነፍስ ይማር በሉ። በዛሬው ዕለት በአማራ ክልል ምንጃር ሸንኮራ እስካሁን ድረስ የ35 ሰዎች ህይወት እንዳለፈ የተነገረ ሲሆን ወጣቶች ደግሞ ከፍተኛ ጉዳት እንደደረሰባቸው ተነግሯል። ነገሩን የምንጃር ሸንኮራ አርቲቲ ማርያም ቤተክርስቲያን አመታዊ ክብረ በዓልን አስመልክቶ ከጧቱ 2:45 ላይ እየተሰራ የነበረው ቤተክርስቲያን እየተጎበኘ ባለበት ሰዓት ላይ ለፊኒሺንግ የተረበረበ እንጨት ደርምሶ እስካሁን ከ35 በላይ ሰዎች የሞቱ ሲሆን በርካታ ሰዎች ላይ ደግሞ ጉዳት መድረሱን በስፍራው የወጡ መረጃዎች አመልክተዋል። ለመጠየቅ ነው የመጣሁት። ይቅርታ ይደረግልኝ ብዬ እንድሽ ለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ እንዲሁም የመናፍቅን ሐሳብና አጀንዳ አድርጋችሁ የምታራምዱ እናንተ እየመረራችሁም ቢሆን ዋጡት። አይናችን እያየ ቤተክርስቲያን እየተናቀች ስዕል አድኗ እንዲህ በአደባባይ በቀን እየተቀደደና እየተተፋባት ከምናይ አይደለም መታሰር መሞት እመርጣለሁ። ይህ አይኖቼ ከመይ መሞት በዚህ ጉዳይ መታሰርም ካለ እጅግ በጣም በደስታ አቀበሏል። ሰው በዚህ ጊዜ ያለልክ እግዚአብሔር ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰ እግዚአብሔር ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። ያለልክ እግዚአብሔር ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። አፈር ነው ይላሉ። ይሄንን አፈር የሆነውን ስጋ ይዘው እስኪ ኮሜንት ላይ 11 ጊዜ የካንሰሩ ስፔሻሊስት አቡነ ሐራ ድንግል የካንሰሩ ስፔሻሊስት አቡነ ሐራ ድንግል በሉ። የካንሰሩ ስፔሻሊስት የተባሉ ካንሰርን ስለሚፈውሱ ኤችአይቪን፣ አስምን፣ ነርቭን፣ ኩላሊት ኢንፌክሽን፣ ዛሩላጅ፣ መተት፣ ድግምት የሚፈውሱ የአቡነ ሐራ ድንግል የቃል ኪዳን እምነት ነው።
አፈር አይደለም ንስሐ ገብተህ ና እመን እንዳንተ ፈውስ ትላለች ወዳጄ አትቀልድ አትጀጃል ና ንስሐ ገብተህ ወደ እግዚአብሔር ቤት ተመለስ ትላለች ተዋህዶ ስለዚህ ይህን እምነት ጸበል ለመውሰድ እዚህ ዋሻው አቡነ ሐራ ድንግል ለመምጣት የገዳሙ ጉዞ ዘወትር እሑድ አለ ከአያት ገብርኤል ቀጥሎ ያለው የጻድቁ የአቡነ ሐራ ድንግል ዋሻ ገዳም ነው ስለዚህ በ09 12 69 61 64 ደውሉ ተንከባከቡ አረንጓዴ ሽብረቅረቅ ብለው ሲዎች በጣም ደስ ይላሉ እንክብካቤ ከታች ተቀብሎን በጣም በልዩ እንክብካቤ የተደረገልን ነው ሸገሪያስ የደሴ ወጣቶች በጣም እናመሰግናችኋለን በጣም እጅግ በጣም ደስ ብሎናል እንወዳችኋለን እናከብራችኋለን ከዚህ የበለጠ እንደምትሰሩ እናምናለን በጣም እናመሰግናለን ያው እኛ የመጣነው ከአዲስ አበባ ከየካ ሚካኤል አካባቢ ነው ወንድማችን ማማራ አለ ከሸንኮራ ዮሐንስ ተነስቶ የመጡ በጣም ጠንካራ የሆኑ ወንድሞቻችንም አሉ ደስዮች በጣም ደስ ብሎናል ቃላት ያጥረናል ደክሞናልና እናመሰግናለን ማረባላለው እንግዲህ የደስ ወጣት እጅጉን በጣም እጅግ ደስ በሚል በአማራና ክርስቲያናዊ በሆነ ስነ ምግባር አቀባበላችሁ እጅግ ደስ የሚል ነው እኔ በጣም ከምለው በላይ አንደበት ያንሰኛል ይሄ ለብዙ ክርስቲያን እውነት ወንጌል ነው ለኛ ሳይሆን ለያማኝ ሁላ ወንጌል የሆነ እንትናየውት በኔ በኩል እስካሁን ሆኖ የማይታወቅ ይሄን አላመስን መጣ ሆኖ የማይደረግ ያልተደረገ ነገር ዘንድሮ ያየውት እጅግ በጣም ደስ ብሎኛል በተጓዡ ስም በማህበረ ጰራቅሊጦስ ስም ጴንጤን አልወክልም አገባኝ ምን እኮ የኦርቶዶክስ መዝሙር መዘመር የለብህማ እንደዛ ነው የሚሉት እሺ የኦርቶዶክስን መዝሙር በኢትዮጵያ ወንጌላውያን አማኞች የጴንጤ ቸርች መድረክ ላይ ላሰማ እሺ ኦኬ ለምሳሌ ብራዘርስ ጋር በጣም ብዙ ከራሱ ነው መሰለኝ ያው እስቲ ኃይሉ ትልቅ ሰዎች ነን በተራ እናውራ ሁላችሁም ታወራላችሁ ሰው ከጠየቀ በኋላ እብሪየኔ ከራስ መሰለኝ ግን እኔ ጴንጤዎች እንደዛ ሲያወሩ አልሰማሁም ያ ሰፈር ያሉት እኔ ሙሉ ሰው ነኝ አንተም ስለራሱ ጥያቄ ጠይቃለህ በኋላ መጠየቅ ያለብኝን ጠይቃለሁ ያ እውነቱ ነው መብቱ ነው ይብሮም ይጠይቅ ይሄ ነው ይብሮ አይደለ ከኃጢአተኛው ድንኳን እኮ ኃጢአተኛው ድንኳን ቅዱስ ቆመሃል ብለህ ጻፍ ይወጡልሃል አቤት መክበብ
አቤላ ናግባ እንጂ በእናትህ ናግባ። አይ ሶፊዬ እንደዛ ከሆነ እኮ በጣም ብዙ ነው ያለው። ለምን ደሞ ኢብራሂም የለም ስላለኝ ነው። አረ የለም እግዚአብሔር ሰው አንተ ነህ እየዘመርክብን ያለው። ኢብሮ እንዴት ነህ? እና ለምን እሺ ይሄ ማን ነው? የአባቶቼ አምላክ ግባ ከጎጆዬ ትናንትናም ቅዱስ ዛሬም ቅዱስ ነህ። እስቲ አንተ ደግሞ አንድ አምጣልኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪዎች አገልጋዮች የፕሮቴስታንትን መዝሙር ከቨር የሰሩ አንድ አምጣ አሳየኝ። አንድ ብዙ አይደለም አንድ። ይወገዳሉ እነዚህ ይወገዳሉ፣ ይገረፋሉ። አንተ ራስህ አይደል እንዴ አሁን ያልከኝ ይብሮ እኮ እነሱ መዘመር አይችሉማ። የእኛን መዘመር አይችሉ። የእኛን ከዘመሩ እኮ ኦልሬዲ ይባረራሉ።